የትውልድ ድምጽ ከሆነው ኤምኤን 5 ኪሎ ከሚገኘው ስቱዲዮአችን የዕለተ ረቡዕ ታህሳስ 22 ቀን 2018 ዓ.ም የኤምኤን 247 ምዕራፍ 2 አሁን በቀጥታ ስርጭት ተጀምሯል። ተመልካቾች ምዕራፍ 2 እስከ 2 ሰዓት የሚቆይ ሲሆን በርካታ መረጃዎችን ወደ እናንተ ያደረስን ቆይታ እናደርጋለን። ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ኤምኤን 247 ምዕራፍ 2ን እየመራን ባልደረባዬ ኢየሩሳሌም ወሰኔለ እኔም ተስፋው ነኝ ሰይድ በምልክት ቋንቋ ደግሞ ፍቅርታ ከበደ አብራን የምትቆይ ነው የሚሆነው። ተመልካቾች አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚ ዜናችን እናልፋለን። የቴክኒክና ሙያ ኮሌጆች ከግል ተቋማትና ድርጅቶች ጋር በትብብር መስራት ብቁና ውጤት ተኮር የሆነ ዜጋ ለመፍጠር ያግዛል ተባለ። የአዲስ አበባ ስራና ክህሎት ቢሮ ከለሚ ኩራ ማኑፋክቸሪንግ ኮሌጅ ጋር በመተባበር የትብብር የስልጠናና የስራ ዕድል ለፈጠሩ ድርጅቶች የእውቅናና መርሃ ግብር አካሂዷል። መሐመድ ኑር አሊ የእውቅና መርሃ ግብሩን ተከታትሎ ተከታዩን ዝርዝር ዘገባ አጠናቅሯል። በአዲስ አበባ የቴክኒክና ሙያ ኮሌጆች ብቁና ተወዳዳሪ ዜጋን ለማፍራት የሚያስችል ተግባራትን እያከናወኑ ይገኛሉ። ይህንን ውጥን የሚያጠናክር የአዲስ አበባ ከተማ ስራና ክህሎት ቢሮ ከለሚ ኩራ ማኒፋክቸሪንግ ኮሌጅ ጋር በመተባበር የትብብር ስልጠናና የስራ ዕድል ለፈጠሩ ድርጅቶች እውቅና የመስጠት መርሃ ግብር ተከናውነዋል። የኮሌጁ ዲን ዶክተር ታደሰ መኮንን የመድረኩ ዓላማ የግል ድርጅቶችና ተቋማት ከኮሌጁ ጋር ያላቸውን ትብብር ለማላቅ መሆኑን ጠቅሰው ኮሌጁ በተለያዩ የሙያ ዘርፎች ያሰለጠናቸውን ወጣቶች የስራ ዕድል እንዲፈጠርላቸው ማድረጉን ገልጸዋል። ለኮሌጁ የትብብር ስልጠና በማመቻቸት እና ለሰልጣኞቻችን የስራ ዕድል በመፍጠር የተሻለ አፈጻጸም ያስመዘገቡትን ካምፓኒዎችና ኢንተርፕራይዞችን ለማመስገን እውቅና ለመስጠት ቀጣይ ግንኙነታችንን አጠናክረን ለመቀጠል እንዲረዳን ነው። በዋነኝነት በመደበኛ ከ1000 በላይ ሰልጣኞችን በተለያዩ የሌቭል ደረጃዎች በተለያዩ ሙያዎች አስመርቀን ባለን ስታቲስቲክስ መሰረት ኦልሞስት ከ90% በላይ የሚሆነው ስራ ላይ ተሳስረው ወደ ስራው ዓለም ጆይን አድርገዋል። በቴክኒክና ሙያ ዘርፍ ስልጠና የሚወስዱ ሰልጣኞች በንድፈ ሀሳብ የሚማሩትን በተግባር እንዲያዳብሩ እያስቻሉ መሆኑን ገልጸው የስራ ዕድልን በማስፋት ረገድ ከኮሌጁ ጋር በትብብር እንደሚሰሩ የገለጹት ደግሞ የግል ድርጅቶችና ተቋማት ኃላፊዎች ናቸው። ተማሪዎች በሚማሩበት ሰዓት በቴዎሪ ነው እዚህ የሚማሩትና እኛ ጋር በተግባር ቀጥታ ስራው ላይ የገቡ እንዲሰሩና ብቁ እንዲሆኑና ወደ ስራ እንዲገቡ ያደረግን ያለ ነው። ስልጠና በእኛ ማህበራቶቹ ማህበር አጫጭር ስልጠናዎች በሚሰጡት ከዚህ ኮሌጅ በተማርነው ነው ብዙ ስራዎቻችን የምንሰራው። በቀጣይ ደግሞ ሰራተኞቻችን ተምረው 12ኛ ክፍል የጨረሱትን እዚህ ኮሌጅ እናስተምራለን። አሁንም እናስተምራቸው ልጆች አሉ። በቀጣይም እንደዛው እንቀጥላለን። ሰራተኛ እጥረቱን ቀርፎልናል። ምክንያቱም አሰልጥነዋቸው ስለሆነ የመጡት እንደ አዲስ ስለማናሰልጥናቸው እኛ ግራይንደር አያያዝም ሆነ ማሽን አጠቃቀም እዚህ አይተው ስለሚመጡ እዛ ላይ አዲስ አይሆንባቸው። ከሴፍቲም አንጻር በደንብ ተምረው የመጡ ልጆች ናቸው እኛ ጋር ምናገኘው። ኮሌጁ በጣም እየተጠቀመን ያለው የአዲስ አበባ ከተማ የስራና ክህሎት ቢሮ የኢንዱስትሪ ኤክስቴንሽንና ኢንኩቤሽን አገልግሎት ዳይሬክቶሬት ቡድን መሪ አቶ ታደለ ኃይሉ ኮሌጆቹ በገበያው ተወዳዳሪና ብቁ ዜጋ እንዲሆኑ የኢንዱስትሪዎችን ፍላጎት ማዕከል ያደረጉ ስለመሆናቸው ክትትልና ድጋፍ ይደረጋልን ብለዋል። የስልጠና ሂደቱንና አጠቃላይ ደግሞ ከኢንዱስትሪዎች ጋር ያለን ትስስር ውጤታማነቱ እንዴት እንደሆነ እየለካን የምንሄድበት እየደገፍን እያበቃንና የተለያዩ የግንዛቤ መድረኮችን በእንደዚህ አይነት ጊዜ እያዘጋጀን ኢንዱስትሪዎቹን በደንብ ጥሩ የሆነ አመለካከት ኑሯቸው የኛ ሰልጣኞቻችን ደግሞ ብቁ ናቸው ብለው እንዲቀበሉ የማድረግ ሰፋፊ ስራዎችን እንሰራለን ማለት ነው። የተደረገው ትብብር በቴክኒክና ሙያ ተቋማት ስትራቴጂን ተግባራዊ ለማድረግ የሚያግዝ መሆኑም ተመላክቷል። በአዲስ አበባ ከተማ በሁለተኛው ምዕራፍ የተሰራው የኮሪደር ልማት ከተማዋን ከማስዋብና ገጽታዋን ከመቀየር በተጨማሪ በርካታ ያልተጠበቁ የስራ ዕድሎችን ፈጥሯል። የኮሪደር ልማቱ ከፈጠራቸው የስራ ዕድሎች መካከልም አረንጓዴ ስፍራዎችን መንከባከብና የተፈጥሮ ማዳበሪያን ማምረትም ይገኝበታል። የራሳቸውን ፈጠራ በመጠቀም ጠረን አልባ የተፈጥሮ ማዳበሪያ ማምረትና ማቅረብ ከቻሉ ወጣቶች ጋር ባልደረባችን የሺዋስ ዋለ ቆይታ አድርጎ ተከታዩን አሰናድቷል። አብረን እንከታተለው።
ተመልካቾቻችን በሁለት ዙር በተሰራ የኮሪደር ልማት የአዲስ አበባ ከተማ ውበቷና ገጽቷ ተቀይሯል። ለዚህም ብዙዎች ምስክርነታቸውን እየሰጡ ይገኛሉ። ከዚህም በተጨማሪ ግን በአዲስ አበባ በዚህ ኮሪደር ልማት ምክንያት የተፈጠሩ የስራ እድሎች አሉ። ይሄ የምትመለከቱት አረንጓዴ ሳር እንግዲህ እንደዚህ ውበቱ ተጠብቆ እንዲቀጥል የሚያስፈልገው ነገር አለ። እንዲሁም ከግራ የምትመለከቷቸው አበቦችም ውበታቸውን እንዳንጸባረቀ እንዲቀጥሉ የሆነ ስራ ያስፈልጋቸዋል። ስለዚህ ኮሪደር ልማት ጋር ተያይዞ ከተፈጠሩ አዳዲስ የስራ መስኮች መካከል አንዱ የሆነውን በዛሬ ቆይታችን ቅኝት እናደርግበታለን። የተፈጥሮ ማዳበሪያን የሚያመርቱ ለዚህ አረንጓዴ ሳር ማማርና እንዲሁም ለነዚህ አበቦች ውበት ሳይጠወልግ አመት እስከ አመት መቀጠል ትልቅ አስተዋጽኦ የሚያደርገውን የተፈጥሮ ማዳበሪያ ከሚያመርቱ ስራ ፈጣሪ ወጣቶች ጋር ዛሬ ቆይታ እናደርጋለን። ወደ እነሱ እናቀናለን። አብራችሁን ቆዩ። ሰላም ሰላም፣ ጤና ይስጥልን። እንዴት ነህ? እስኪ ከትውውቅ እንጀምር። ሰላም ነው? ደህና ነህ? እኔ ሰኝ ይባላለሁ፣ የማህበሩ ማናጀር ነኝ። እንኳን ወደ ማዕከላችን በሰላም መጣችሁ። አመሰግናለሁ ሰኝ። እንግዲህ ይሄ ከተፈጥሮ ማዳበሪያ የተሰራው ንጹህ ሽታ አልባ የተፈጥሮ ማዳበሪያ የምንገኘው ነው። እንዲሁ አሰራሩ ምንድን ነው የሚመስለው? ከመጀመሪያው ጀምረ ወደ ተመልካቾቻችንን በሚገባ መልኩ ታሳይልኛለህ? እውነት ለመናገር የተፈጥሮ ማዳበሪያ የመጨረሻ ምርታችን ነው። በአጠቃላይ ግን እኛ የምንሰራበት ሴክተር ዌስት ማኔጅመንት ነው። ክሎዝ ሉፕ የሆነ የኦርጋኒክ ዌስት ማኔጅመንት ነው የምንሰጠው ማለት ነው። የፕሮሰሱ የሚጀምረው በመጀመሪያ ደረጃ ከተቋማት ሕጉ በሚፈቅድልን ፍሬምወርኩ በሚፈቅድልን መሰረት ከተቋማት ሊበሰብሱ የሚችሉ ኦርጋኒክ የሆኑ ቆሻሻዎችን ከመሰብሰብ እንጀምራለን ማለት ነው። ከዛ ጀምረን ከቅድመ ዝግጅት እና ድህረ ዝግጅት የምንላቸውን ስቴጆች ካለፈ በኋላ መጨረሻ ላይ በዚህ መልኩ ያለበት አሁን የምታየውን ሽታ አልባ በንጥረ ነገር የበለጸገ ከአረምና ከበሽታ ነፃ የሆነን የተፈጥሮ ማዳበሪያ እዚህ ጋር ይደርሳል ማለት ነው። ከዚህ በኋላ ደግሞ ፓኬጅ አድርገን ወደ ደንበኞቻችን ወደሚጠቀሙት ለግብርናም ስራ የሚሆን ለላንድስኬፒንግ ስራ የሚሆን እንዲሁም ለአበባና ለችግኝ ማፍያዎች እናቀርባለን ማለት ነው። በሂደት ላይ ያለውና የገባውም ራሱ ሽታ የለውም እንደምታየው ነው አንተም። እና ያን የሚሆንበት ምክንያት አያያዝና ስታንዳርዱን አካሄዱን ጠብቀን ነው የምንሰራው ማለት ነው። ውጪ ላይ በብዛት የምታያቸው ከባባድ ጠረን ያላቸው እንዲሁም የተለያየ የአካባቢ ብክለትም ሊያስከትሉ የሚችሉ አይነት ግብአቶች ኮምፖስት ነው ተብሎ ልታይ ትችላለ። እነዛ በብዛት ፕሮሰስድ የሆኑ አይደሉም። በተፈጥሮ ማዳበሪያ ዘርፍ በማምረት ስራ ላይ ከተሰማሩና የስራ እድል ከተፈጠረላቸው ሰራተኞች ጋር ቆይታ አደርጋለሁ። አብራችሁን ቆዩ። አጋጣሚ ጓደኞቼ ይሰሩ ነበርና እነሱ ናቸው እዚህ ቦታ ያመጡኝ። እነሱም ካመጡኝ ይኸው ማሽን ነው የምሰራው። እንዴት አገኘው? በጣም ቆንጆ ነው። ከጀመርኩ ጀምሮ እንግዲህ በጣም አሪፍ ነው። እንግዲህ ደስ ብሎኝ እኛም እየሰራንን ያው ከዚህ በፊት እንደዚህ አይነት ስራ አይተንም አናውቅም። ያው እዚህ ገብተን ስንሰራ እኛም ያው እንግዲህ ለየት ያለ ስራ ስለሆነ ያው እንግዲህ እየሰራንን ከእንግዲህ እነሱ ጋር ተግባብተን። እንደው ከዚህ በፊት ምን ነበር የምትሰራው? ኮብልስቶን የተሻለ ነው ይሄ። እዛ የምናገኘውና እዚህ የምናገኘው እኩል አይደለም። የተሻለ ነው እዚህ የምናገኘው። ድካምም አለ እዛ ስንሰራ። አሁን ከዛ አንፃር ያው እንግዲህ የተሻለ ነው። በጣም ጥሩ ነው፣ ደስ ይላል። በጣም እኔም ተለውጬበታለሁ። ያው በቃ ገቢን ምናምን ወጪን የሚሸፍንልኝ ስራ ነውና በጣም ደስ የሚል ስራ ነው። በጣም ቆንጆ ስራ ነው፣ ያልተለመደ ስራ ነው። እንደውም ሌላ ህብረተሰብም ከዚህ እውቀት ወስዶ ተላምዶ እንዲሁ በሰፊ ቢሰራ በጣም ለሁሉም ሰው በጣም የሚመከር ስራ ነው። በጣም ደስ የሚል ስራ ነው።
የተከበራችሁና የተወደዳችሁ ተመልካቾቻችን የትውልድ ድምጽ ከሆነው ኤኤምኤን 5 ኪሎ ከሚገኘው ስቱዲዮአችን የኤኤምኤን 24/7 ምዕራፍ 2 እንደቀጠለ ነው። ከኛ ጋር ስላላችሁ የተከታተላችሁን ስለሆነ አብዝተን እናመሰግናለን። ዜናዎቻችን እንደቀጠሉ ናቸው። በአዲስ አበባ ከተማ የመሬት ይዞታ ምዝገባ መረጃ ኤጀንሲ የየካ ክፍለ ከተማ ቅርንጫፍ ጽሕፈት ቤት እየሰጠ ያለው አገልግሎት ቀልጣፋና በዲጂታል የታገዘ መሆኑን ተገልጋዮች ተናገሩ። ኤኤምኤን አገልግሎት አሰጣጡ ምን እንደሚመስል በቅርንጫፍ ጽሕፈት ቤቱ ምልከታ አድርጓል። ቅርንጫፍ ጽሕፈት ቤቱም አገልግሎቱን የበለጠ ለማቀላጠፍ በአዲስ መሶብ የአንድ ማዕከል የሚገቡ አገልግሎቶችን እየለየ መሆኑን አስታውቋል። ፍቃዱ መለሰ ዝርዝሩን ይዟል። ኤኤምኤን የዛሬው የአገልግሎት ቅኝቱን በመሬት ይዞታ ምዝገባና መረጃ ኤጀንሲ የየካ ቅርንጫፍ አድርጓል። በዚህ ቅርንጫፍ እየተሰጡ ያሉ አገልግሎቶች ምን ይመስላሉ የሚለውን እንግዲህ በዚህ በአገልግሎት ቀን ተገኝተን ድንገተኛ ምልከታ እያደረግን ነው የምንገኘው። አጠቃላይ አገልግሎት አሰጣጣቸው ምን ይመስላል፣ በተለይም ደግሞ መሬት ነክና መሬት ጉዳይ እንግዲህ ከፍተኛ ቅሬታ የነበረበት እንደዚሁም ደግሞ ተገልጋዮች በብዛት የሚበዙበት ነውና አሁን ላይ በተለይም ተቋሙ ሪፎርም የተደረገ ተቋም ነውና ሪፎርሙስ ምን አመጣ፣ ተገልጋዮችስ ምን እያጋጠማቸው ነው፣ እንዴት እየተስተናገዱ ነው የሚለውን የምንመለከት ይሆናል። አብራችሁን ቆዩ። ጤና ይስጥልኝ። ከአዲስ ሚዲያ ኔትወርክ ነው የመጣ ነው። ስለ አገልግሎቱን ጠይቀውት ነበር። እሺ፣ አገልግሎት እንዴት ነው? ምን አገልግሎት ፈልገው ነው የመጣሁት? ለስም ዝውውር ነው። እዚህ ክፍለ ከተማ ላይ በጠዋት ነው የመጣሁት። ሰራተኞቹም በአግባቡ ነው ያገኘኋቸው። እንግዲህ እንደምታየው በስነ ስርዓት የተስተናገድን ነው። ከዚህ በፊት በተደጋጋሚ ወደዚህ ተቋም ይመጣሉ? 1-2-3 ጊዜ መጥቻለሁ። ምክንያቱም ከስም ዝውውር ከማድረግ በፊት ካርታ ዲጂታል ማድረግ ስላለብን ዲጂታል ለማድረግ መጥቻለሁ። አልተቸገርኩም። የሚላከውም በሲስተም ነው። አንዳንድ ነገሮች የፋይል ቁጥር ምናምን ሲኖር ብቻ ወደ ማኑዋል ይሄዳል እንጂ ሌላው ዲጂታል ነው። እስካሁን ባየሁት ካርታ ዲጂታል ለማድረግ ነው የመጣሁት። አገልግሎቱ በጣም ቆንጆ ነው። አሁን የመጣሁት እኔ ግማሽ ሰዓት እንኳን አይሆነኝም። አንድ ቢሮ ገብቼ ተፈጽሞልኛል። አሁን ደግሞ ወደዚህ ተመርቻለሁ። የሰራተኞቹ አቀባበል፣ የስራ ቦታ ምቹነት ምን ይመስላል? የሰራተኞቹ አቀባበል በጣም ቆንጆ ነው። አሁን በዛ በምስተናገድበት ሰዓት አልቆየሁኝም። በትክክል ነው የፈጸሙልኝ። በጣም ምቹ ነው። ሰፋ ያለ ነው። ምን አገልግሎት ፈልገው ነው የመጡት? እኔ ቀደም ሲል ይካተትልኝ ጠይቄ የሊዙንም ከፍዬ ጨርሼ ካርታ ተሰርቶ አልቆ መስጠት ሲቀራቸው እነሱ ተቀይረው ሄዱ። በእነሱ ምትክ ያሉት ደግሞ ነገሩን አፍነው እያመላለሱ እንደውም ካርታው እንዳልተሰራ ሆኖ አድርገው በቃ ያመላልሶኛል። ይኸው አመት ሙሉ ይሁን እመላለሳለሁ። በመሬት ይዞታና ምዝገባ መረጃ ኤጀንሲ ተገኝተን ያደረግነው የአገልግሎት ቅኝት እንግዲህ የተከታተላችሁትን ይመስላል። አሁን ደግሞ ከየካ ክፍለ ከተማ ቅርንጫፍ ጽሕፈት ቤት ኃላፊ ጋር የተወሰነ ቆይታ እናደርጋለን። አመሰግናለሁ። እኛም የተገልጋዮችን ሀሳብና አስተያየት እየጠየቅን ነበረና የተሻለ አገልግሎት ይሰጣችሁ እንደሆነ እነሱም ነግረውናል። አንዳንዱ ደግሞ ከይካተትልኝ እንደዚሁም ደግሞ ከስም ዝውውር ጋር ተያይዞ ጥያቄ ቀደም ሲል እርስዎም ሲያዳምጡት የነበሩ ተገልጋዩና የእሳቸውን ጥያቄ እንዴት አዩ? አብዛኛው የኛ ተገልጋዮች ወደዚህ ተቋም ሲመጡ የመሬት ይዞታንና የመሬት አስተዳደር ወይም የመብት ፈጣሪውንና መብት መዝጋቢውን ለይቶ ያለማወቅ ችግር ነው። አሁን ቅድም አንድ አባት እዚህ ጋር ስጠይቃቸው አገልግሎት አላገኘውም እያለ ያለውና ያንን ይዞታቸውን ካርታ ይዞ መምጣት ያለባቸው እነሱ ናቸው። መብት ፈጣሪው መብት ሳይፈጥርለት እኛ 1 ኢንች ወይም ምንም አይነት ነገር መጨመር አንችልምና በዚህ አግባብ የኛ ተገልጋዮች እዛ አጠናቆ መምጣት ያለባቸው ነገር አጠናቆ ከመጡ እኛ ደግሞ እዚህ የሚፈልጉትን ነገር አሰራሩን ጠብቆ ተገቢውን አገልግሎት እንሰጣቸዋለን። ቅርንጫፍ ጽሕፈት ቤታችሁ የአገልግሎትን ለማዘመን ምን እየሰራ ነው? ተገልጋዮች በአጭር ጊዜ ውስጥ እንዲስተናገዱስ እየተሰሩ ያሉ ስራዎች ምንድን ነው? ተገልጋዮቻችን የሚፈልጉትን ጥያቄ እየተከታተል እንደተፈጸመላቸው በስንት ሰዓት ነው ጥያቄ የጠየቁት ሲስተም ላይ ይታያል። በምን ያህል ደቂቃ ደግሞ ወጣ ስታንዳርዱን ጠብቆ ተገልጋዮቻችን ተገልግሎ ይሄዳሉ። ከስታንዳርድ ውጪ የሚገለገል ወይም የሚሰጥ ሙያተኛ እዚህ አይኖርም ማለት ነው። ምክንያቱም ለዛ ደግሞ አሰራር ነው የቀየር ነው። ቲቪ ስክሪን ላይ ቁጭ ብሎ ማን ጋር እንደተመራ ያሉ ግልጽ ነው። አንዱ ጋር ደግሞ ሲያልቅ አንዱ ጋር ወደ ሲመራ ያያሉ። ከዛ አገልግሎታቸውን ጨርሶ ይወጣሉ።
ሌላው የመሶብ አንድ ማዕከል አገልግሎት እንዳል ሲስተም ላይ አስገብተናል። እስካን አድርገን እያስገባን ነው። ፋይሎችን እያወጣን እስካን እያደረግን ነው። ይሄ ምንድነው የሚያስቀረው? ፋይል ጠፋ የሚለውን እንትን ወደፊት ያስቀራል ማለት ነው። እናመሰግናለን ነበረን ቆይታ። እኔም አመሰግናለሁ። ለመጪው የገና በዓል የፍጆታ ምርቶች በተመጣጣኝ ዋጋ እንዲቀርቡ አስፈላጊው ዝግጅት መደረጉን የአዲስ አበባ ከተማ ዋጋ ማረጋጋት ግብረ ኃይል አስታወቀ። ግብረ ኃይሉ በመጪው የገና በዓል የምርት አቅርቦት እጥረትና የዋጋ ጭማሪ እንዳይኖር በከተማና በክፍለ ከተማ ደረጃ የተከናወኑ ተግባራትን በጋራ ገምግመዋል። ግብረ ኃይሉን የሚመሩት የአዲስ አበባ ከተማ ምክትል ከንቲባና ኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ በበዓል ወቅት ተፈላጊ ምርቶች ላይ እጥረት እንዳይኖር አስፈላጊው ዝግጅትና ትስስር መፈጠሩን ተናግረዋል። ቦታችን ምን ይመስላል? የእንቁላል አቅርቦት፣ የዶሮ አቅርቦት፣ የእርድ እንስሳት አቅርቦት፣ የገበያዎቹ ደግሞ አማራጭ ገበያዎች አሉ ወይ፣ ምቹ ናቸው ወይ የሚሉትን ጭምር ቸክ የማድረግ ስራ ነው እንዲሰራ ያደረግነው። ክፍለ ከተሞች ቸክ ሲያደርጉ ቆይተዋል። ትስስር ተፈጥሯል። የአቅርቦት መሰረታዊ ችግር የለም። አንዳንድ የገበያ ንረት እንዳይኖሩ ደግሞ ከወዲሁ መሰራት ያለባቸውን ስራዎች ለመስራት ሰፊ ዝግጅት ነው ሲደረግ የቆየው። እሱን ታሳቢ ያደረገ የመስክ ድጋፍ ለማድረግም ስምሪት ሰጥተናል። በዓሉን ምክንያት በማድረግም በመጪው አርብ በሁሉም ክፍለ ከተሞች የገና ባዛርና ኤግዚቢሽን እንደሚከፈትም አቶ ጃንጥራር ገልጸዋል። ኤግዚቢሽንና ባዛር በሁሉም ክፍለ ከተማዎችና ወረዳዎቻችን እናከናውናለን። በዚህ ባዛር የኢንዱስትሪ ምርት፣ የግብርና ምርት እንደዚሁም ደግሞ ምናልባት በቀጥታ ሸማቾቹ አምራቾቹ ምርት ይዘው የሚቀርቡበትን እድል በሚፈጥር መንገድ ኢንቴግሬትድ የሆነ ከጥቃቅን እስከ ከፍተኛ ኢንዱስትሪዎችም የሚሳተፉበት፣ ንግዶችም የሚሳተፉበት፣ አገልግሎትን በዛ ደረጃ የሚሳተፉበትን እና ማህበራትና የከተማ ግብርናን ባሳተፈ መንገድ ምርት በእነዚህ እንዲቀርብ በተለይ ለበዓል የሚሆኑ ምርቶች፣ የባልትና ውጤቶች፣ የእንስሳት ውጤቶች፣ አልባሳት እና የቤት ቁሳቁስ መገልገያዎችን ጭምር ባካተተ መንገድ እንዲቀርብ በሚቀጥለው አርብ በሁሉም ክፍለ ከተማ ባዛሮች ይከፈታሉ። በበዓል ወቅት ያልተገባ የዋጋ ጭማሪ እንዳይኖርና ህብረተሰቡ ሳይታወቅ ምርቶችን ከፈለገበት ቦታ እንዲሸምትም የግብረ ኃይሉ ህግ አስከባሪ ንዑስ ኮሚቴም ከወዲሁ በቂ ዝግጅት አድርጓል ሲሉ ምክትል ከንቲባና ኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ተናግረዋል። የህግ አስከባሪ ንዑስ ኮሚቴያችን በሰላምና ጸጥታ፣ የፖሊስ፣ የደንብ ማስከበር በመቀናጀት የመጀመሪያ ስራችን ገበያው እንዳይራብ ወደ ገበያው ምርት እንዲወጣ ማድረግ ነው። ምንጊዜም የምንከተለው ይህንን አቅጣጫ ነው። ከዚያ ባሻገር ደግሞ በዚህኛው መንገድ የማይገለገሉ በህብረተሰብ ላይ ጫና የሚፈጥሩ ተገቢ ያልሆነ በበዓላት ጊዜ እንደዚሁ ባዕድ ነገርም የሚጨምሩ ከዛ አልፈው ደግሞ ንረት ለመፍጠር ልዩ ልዩ እንቅስቃሴ የሚያደርጉ ካሉ እሱንም ደግሞ በህግ አስከባሪዎቻችን በመምከር በመገሰጽ ለህብረተሰባቸው መጀመሪያ ግንባር ቀደም ሚናቸው እንዲጫወቱ የማስተማሩ ስራ ይቀድማል። ከዚህ አልፎ ግን የሚፈጠሩ ህገወጥ ድርጊቶች ካሉ አውቶማቲካሊ ማስተካከያ ማድረግ የህግ አስከባሪ ንዑስ ኮሚቴያችን ስራ ነው። ዘመናዊና ሜካናይዝድ እርሻዎች የኢትዮጵያን የግብርና ዘርፉን በመለወጥ ምርታማነትን እያሳደጉ ይገኛሉ። ግብርና የኢትዮጵያ ብልጽግናና ምግብ ዋስትና ሞተር ሆኖ ቀጥሏል። የተከበራችሁ ተመልካቾቻችን የኤኤምኤን 24/7 ምዕራፍ 2 መረጃዎቻችን እንደቀጠሉ ናቸው። በመንግስት የፖሊሲ ድጋፍ አበረታች ውጤት የተመዘገበበትን ከብክለት የጸዳ የትራንስፖርት ዘርፍ ማስፋፋት ተጠናክሮ እንደሚቀጥል የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። ላለፉት 5 ቀናት ሲካሄድ የቆየው ሁለተኛው የብክለት ቀናሽ እንቅስቃሴ ሳምንት ወይም ኢትዮ ግሪን ሞቢሊቲ አውደ ርዕይና ምክክር ጉባኤ ተጠናቋል። ሪፖርተራችን ይታያል አጥናፉ ዝርዝሩን ይዟል።
በትራንስፖርትና ሎጂስቲክስ ሚኒስቴር አዘጋጅነት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህና የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ በተገኙበት በይፋ የተከፈተው የብክለት ቀናሽ እንቅስቃሴ ሳምንት አውደ ርዕይና ፎረሙ ኢትዮጵያ ከብክለት የጸዳ የትራንስፖርት ዘርፍን እውን ለማድረግ የጀመረቻቸው እርምጃዎች ጎልተው ታይተውበታል። ከብክለት የጸዳ የትራንስፖርት ዘርፍና የትራንስፖርት መሰረተ ልማትን ለማስፋፋት መንግስትና ባለድርሻ አካላት በትብብር እየሰሩ መሆኑም ተመላክቷል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው አቶ ብርሆ ሐሰን አውደ ርዕይና ፎረሙ ኢትዮጵያ በዘርፉ ያካሄደች ያለችውን የቴክኖሎጂ ሽግግር ያስተዋወቀችበት መሆኑን ገልጸዋል። በዚህ ኢቨንት የኤግዚቢሽኑን ሴታፕ በማስተካከል እንደውም ደግሞ በመክፈቻው ቀን በርካታ መልእክቶች በክቡር ሚኒስትሩ በክቡር ምክትል ጠቅላይ ሚኒስትሩ የተላለፉበት ሁኔታዎች አሉ። ከዛ በኋላ ደግሞ የበርካታ ቴክኖሎጂዎች በተለይ ደግሞ የኤሌክትሪክ መኪናዎች ብራንዶች ከቀላል እስከ ፍራይት ድረስ ማለት ነው እስከ ከባድ ትራኮች ድረስ ለማሳያነት የቀረቡበት ሂደት አለ። ያ ብቻ አይደለም። ስታርታፖች እንደውም ደግሞ አፍተር ሴልስ ሰርቪስ ላይ ቴክኖሎጂ ሶሉሽንስ ላይ በሀገር ውስጥ ደግሞ የሚመረቱ እንደ ቻርጂንግ ማሙያ ማሽን እንደውም ደግሞ በአደጋ ላይ አበርክቶ ያላቸው አደጋን ለመከላከል አበርክቶ ያላቸው ቴክኖሎጂዎች ሾኬስ ተደርጓል ማለት ነው። እነዛን ለታዳሚ ለቪዚተሮች ወይም ደግሞ ለጎብኚዎች እያሳየን የነበርንበት ሂደት አለ። በዘርፉ የመጡ ለውጦች በፖሊሲ ድጋፍ መሆኑ የጠቆሙት ሚኒስትር ዴኤታው ከነዳጅ ይልቅ የኤሌክትሪክ ተሽከርካሪዎችን በመጠቀም የሀገር ወጪን በመቀነስ በሌላ በኩል ደግሞ ብክለትን መከላከል ግብ ተይዞ መሰራቱ ከፍተኛ ውጤት በማስገኘቱ ተጠናክሮ እንደሚቀጥል አብራርተዋል። እንደ መንግስት የጀመርነው የፖሊሲ ባካፕ አጠናክረን የምንቀጥል ነው የሚሆነው። እስከዛሬ የሚያገኘነው ስኬት በፖሊሲ ድጋፍ የመጡ ናቸው። ኢትዮጵያ ወደ ኤሌክትሪፊኬሽን ስትገባ የነበረው እይታ ኤሌክትሪፊኬሽን አይጠቅምም፣ ለዛ በቂ የሆነ መሰረተ ልማት የለንም፣ ያን ሊሸከም የሚችል ኢንስቲትዩሽናል ሴታፕ የለንም የሚሉ ነበሩ። ነገር ግን የሪፎርም መንግስት ለዚህ ዘርፍ የሰጠው የፖሊሲ ድጋፍ ከፍተኛ ስለነበረ በየጊዜው ደግሞ የሚወሰኑ ፕሮአክቲቭ የሆኑ ውሳኔዎች ነበሩ። ከክቡር ጠቅላይ ሚኒስትሩ ጀምሮ ይሄ ዘርፍ የነዳጅ ጥገኛ መሆን የለበትም፣ ነዳጅ ከውጭ ነው የምናመጣው፣ ለነዳጅ የምናወጣው አመታዊ ወጪ ከፍተኛ ነው፣ ከ4 ቢሊዮን እስከ 6.5 ቢሊዮን ድረስ በየጊዜው ፍላክቹዌት ቢያደርግም ከፍተኛ የሆነ ትላልቅ ሜጋ ፕሮጀክቶችን ሊገነቡ የሚችሉ ናቸው። ያን በመድረጋችን ደግሞ ካስገባንም በኋላ በዜጎች ላይ የሚያሳድረው አሉታዊ አስተዋጽኦ ትልቅ ነው። ይህንን አቮይድ ማድረግና ኢትዮጵያ ወደ አላት ሪሶርስ ያዘነበለ ትራንስፖርትና ሎጂስቲክስ ስርዓትን እውን ለማድረግ ከመበረታቻ ፓኬጆች ጀምሮ ሮድማፕን ክሊር በማድረግ ጀምሮ ለተቋማት ደግሞ የኢንስቲቱሽናል ሴታፕ እንዲመጣ ከማድረግ ከስትራክቸር ድጋፍ ጀምሮ ሰፊ ድጋፍ እያደረገ ነው። በዚህ ዘርፍ ትግበራ ረገድ ከአፍሪካ መሪነት ደረጃ ላይ የምትገኘው ኢትዮጵያ የአረንጓዴ ትራንስፖርት መሰረተ ልማትን ለማስፋፋት መንግስትና ባለድርሻ አካላት በትብብር እንደሚሰሩም ጠቁመዋል። እንደ መንግስት በፖሊሲና ስትራቴጂ ተደግፎ የተለያዩ ከታክስ ጋር የተያያዙ ማበረታቻዎችን ተግባራዊ በማድረግ እንዲሁም በዘርፉ ያሉ የፈጠራ ባለቤቶችን በማበረታታት እየተሰራ እንደሚገኝ አብራርተዋል። በተለይ ደግሞ የቻርጂንግ መሰረተ ልማት ላይ ጋፕ አለ። ኢትዮጵያ በ10 ዓመት ውስጥ 2300 ፋስት የሆኑ ፐብሊክ ቻርጂንግ ስቴሽኖች ያስፈልጓታል። እነዚህ ላይ ደግሞ የግል ሴክተሩ ተሳትፎን ማላቅ ካለብን አትራክቲቭ ማድረግ አለብን። ያን ፓርት ማለት ነው። ወደዛ ኢንቨስትመንት የሚገቡ አካላትን በፖሊሲ መደገፍ መቻል አለብን። ኢንሴንቲቫይዝ ማድረግ አለብን። ፋይናንሻል ባካፕ ልንሰጠው ይገባል ማለት ነው እና ከዚህ አኳያ የጀመርናቸው ጥረቶች መንግስት አጠናክሮ የሚቀጥል መሆኑን ነው። ሌላኛው ደግሞ ኢትዮጵያ በአፍሪካ ላይ የዚህ ዘርፍ ትግበራ ላይ መሪ ነች። ይህም መሪነታችንን መጠናከር እንፈልጋለን። ከኮፕ በፊት ደግሞ ኮፕ 32 ኦልሬዲ አዘጋጅ ሀገር ሆነን ተመርጠናል። ከዛ በፊት ደግሞ የዚህ ዘርፍ ሆሊስቲክ የሆነ ፐርፎርማንስ መምጣት ነው የምንፈልገው። እንደ ሀገር የኤሌክትሪክ መኪኖችን ለማስፋፋት ያሉ ምቹ ሁኔታዎችና ተግዳሮቶችም ሰፊው ተካሂዶባቸዋል። ለ5 ቀናት የቆየውን ፎረምና አውደ ርዕይ የተለያዩ የፌዴራል ተቋማትና ግለሰቦች ተዘዋውረው ጎብኝተውታል። አገልግሎቶቻቸውን፣ ምርቶቻቸውንና የፈጠራ ውጤቶቻቸውን ለማስተዋወቅ እርስ በርስም ለመተሳሰር እድል እንደፈጠረላቸውም ተሳታፊዎቹ ለኤኤምኤን አስተያየታቸውን ሰጥተዋል። እኔ ያቀረብኩት ፕሮጀክት ምንድነው? ኤሌክትሮላይዘር ይባላል። ኤሌክትሮላይዘር ዲቫይስ ማለት ፊውል ኮንሰፕሽን መቀነስ የሚችል ነው። በዛው በቀነሰው ፊውል መጠን ደግሞ የካርቦን ዳይኦክሳይድ ልቀትን ያው ግሪን ሞቢሊቲ ከዚህ ጋር በተያያዘ ጉዳይ የካርበንም ልቀት መቀነስ ያስችላል ማለት ነው። ለጎብኚዎቹ ፕሮጀክታችንን አስረድተን ያው ከአብዛኞቹ ጋር ለመስራትም ቃል ገብተውልን እንትን ብለዋል። አድራሻ ተቀይረን ሄደናል። ቆንጆ ቆይታ ነው የነበረን። ብዙ ቪዚተሮች መጥተው የዚህ የግሪን ሞቢሊቲን ዊክ አብረውን ሴሌብሬት ሲያደርጉ ነው የሰነበቱት። ብዙ ጎብኚዎች የባቡርን አላማ ባቡር ፉል ኤሌክትሪፋይድ ሆኖ ሲሰራ እንዴት እንደነበረ ያለውን ነገር ገለጻ ስናረግላቸውና
ስላለው ሁኔታ ሲጎበኙ ቆይተዋል። አዲስ አበባ ከተማ የብዙሃን ትራንስፖርት ማመላለሻን ወደ ኤሌክትሪክ ተጠቃሚነት በማሸጋገር በኮሪደር ልማቱ የእግረኛና የብስክሌት መንገዶች እንዲገነቡ በማድረግ በአጭር ጊዜ ውስጥ ለውጥ በማስመዝገብ ግንባር ቀደም መሆኗ በመድረኩ ተመላክቷል። ኢትዮጵያ በ2030 ከ500 ሺህ በላይ የኤሌክትሪክ መኪኖች እንዲኖሯት ለማድረግ እየተሰራ ሲሆን አዲስ አበባ ከዚህ ውስጥ ሰፊውን ድርሻ እንደምትይዝም ይገመታል። አንጋፋው የአዲስ አበባ ዩኒቨርሲቲ ባለፉት 75 ዓመታት በሰራቸው የምርምርና የጥናት ስራዎች ለሀገር ልማትና እድገት ከፍተኛ አስተዋጽኦ ማበርከቱ ተገለጸ። ዩኒቨርሲቲው 75ኛ ዓመት የአልማዝ ኢዮቤልዩ በዓሉንም ምክንያት በማድረግ 75 ዓመታት የእውቀት ጉዞ የተሰኘ ኪነ ጥበባዊ ጉዞ አካሂዷል። ቴዎድሮስ ኢሳ ዝርዝሩን ይዟል። በኢትዮጵያ የዘመናዊ ትምህርት ጅማሮ ቀዳሚው የከፍተኛ ትምህርት ነው። ለሀገር የእውቀት ችቦን በማቀጣጠልም በሺዎች የሚቆጠሩ ምሁራንን ብሎም መሪዎችን አፍርቷል። አንጋፋው የአዲስ አበባ ዩኒቨርሲቲ ይኸው ቀደምት ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን በተለያዩ ዝግጅቶች እያከበረ ይገኛል። የዚሁ አካል የሆነ የእውቀት ጉዞም ከ4 ኪሎ ፕላዛ እስከ 6 ኪሎ ዋናው ዩኒቨርሲቲ ግቢ ተካሂዷል። በመርሃ ግብሩም የዩኒቨርሲቲውን 75 ዓመታት የሚዘክር የተለያዩ የጥበብ ስራዎችና ትዕይንቶች ተካሂደዋል። ዩኒቨርሲቲው ከመማር ማስተማር ስራው ባለፈም የተለያዩ የምርምር ስራዎችን ያከናወነ ሲሆን ውጤቶቹም ለሀገር እድገትና ልማት የጎላ አስተዋጽኦ አበርክተዋል። ዩኒቨርሲቲው የኢትዮጵያን ፖለቲካ ህይወት በመቀየር ረገድም ዘመን ተሻጋሪ አስተዋጽኦ አድርጓል። የብሔር ብሔረሰቦች እኩልነት እንዲጸባረቅና ዲሞክራሲያዊ ስርዓት እንዲጎለብት የማይተካ ሚና ተወጥቷል። አዲስ አበባ ዩኒቨርሲቲ በፖለቲካው የምታዩት ለውጥ የዘን 66 ለውጥ እንዲመጣ የአዲስ አበባ ዩኒቨርሲቲ ተማሪዎች እንቅስቃሴ ነው አንዱ አካል። መሬት ላራሹ ምን የሚሉትን እንትኖች የዩኒቨርሲቲው ተማሪዎች ሲያቀነቅኑ የነበሩ ነገሮች ናቸውና አዲስ አበባ ዩኒቨርሲቲ ብዙ በፖለቲካውም ብዙ አስተዋጽኦ አለው። የተማሪዎች ንቅናቄ በየጊዜው ወቅታዊ የሆኑ ጉዳዮችን በማንሳት በንቃት ሀገር ወቅቱን የሚጠይቀውን ስራዎች ላይ ወይም ወቅቱ የሚጠይቀውን ተግባራት ላይ ትኩረት ተሰጥቶ እንዲሰራ መንግስትንም የሚያነቃ ተቋም ሆኖ ቆይቷል ማለት ነው። በ75 ዓመት ጉዞ ያው ውረዶች እንደነበሩ ለሀገር እድገትም ተማሪዎች ብዙ እንቅስቃሴ እንዳደረጉ በተለይ ለመሬት ላራሹ እንቅስቃሴ አዲስ አበባ ዩኒቨርሲቲ ተማሪዎች ነው የተጀመረው። ብዙ ነገሮች ያው እድገት በህብረትም ዘምተዋል። ዩኒቨርሲቲው ላለፉት 75 ዓመታት በሰራቸው የምርምርና የጥናት ስራዎች ለሀገር ልማትና እድገት ከፍተኛ አስተዋጽኦ ማድረጉ ተመላክቷል። ኢትዮጵያ ውስጥ አሁን ወደ 45 የመንግስት ዩኒቨርሲቲዎች አሉ። እነዚህ ዩኒቨርሲቲዎች እናት ሆኖ የወለደው አዲስ አበባ ዩኒቨርሲቲ ነው። ስለዚህ ለኢትዮጵያ ለትምህርት ከፍተኛ ትምህርት እድገት ትልቅ አስተዋጽኦ አድርጓል። ከዛ ውጭ ደግሞ የአዲስ አበባ ዩኒቨርሲቲ ምሩቃን በየቦታው አሉ። ኢኮኖሚ እድገት፣ በፖለቲካው ቅኝት፣ በአገር ልማት እንዲሁም በእያንዳንዱ በጋራ ያለን ትላልቅ የሀገር ኢንስቲትዩሽኖች መገንባት ውስጥ ትልቅ ድርሻ ተወጥቷል። ትልልቅ የምርምር ውጤቶችን በማህበራዊ ሳይንስ፣ በሕክምናው፣ በኢንጂነሪንግ ትልልቅ ሜጋ ፕሮጀክቶች የኢትዮጵያ ንግድ ባንክ ግዙፉን ህንፃ፣ የህዳሴ ግድብ፣ የንፋስ ኃይል ቴክኖሎጂዎችን ጭምር አዲስ አበባ ዩኒቨርሲቲ መሐንዲሶች፣ ባለሙያዎች ያልተሳተፉበት የለም። መጪው ትውልድ ዩኒቨርሲቲውን ከዓለም አቀፍ ዩኒቨርሲቲ ጋር ተወዳዳሪ በማድረግ ለሀገር ግንባታ የበኩሉን አስተዋጽኦ እንዲያደርግ በትኩረት መስራት እንደሚገባም ተጠቁሟል። አዲስ አበባ ዩኒቨርሲቲን እኛ አሁን እዚህ ያደርሰናል። መጪው ትውልድ ደግሞ ይህን ዩኒቨርሲቲ ከዓለም ዩኒቨርሲቲዎች እኩል እንዲሆን ወይም ተወዳዳሪ እንዲሆን ልክ እኛን ፈለግ ተከትሎ ስራውን እንዲሰራ ለወጣቱ ትውልድ ለወጣቱ ምሁራን ይህን ማስተላለፍ ፈልጋሉ። ሀገር ምንድን ነው በዚህ ሰዓት የሚፈልገው፣ ሀገር ግንባታ ላይ ምን አስተዋጽኦ ሊያደርግ ይችላል የሚሉትን አዲስ ርዕይ እንደ ምርምር ተቋም ልዕቀት ተቋም ለሀገርም ለአፍሪካም እንዲሁም ለጠቅላላው ለዓለም አቀፋዊ ተጽዕኖ ፈጣሪ ሆኖ እንዲቀጥል የሚያደርገውን አዲስ ርዕይ ቀርጾ እየሰራ ይገኛል። አዲስ አበባ ዩኒቨርሲቲ አሁን ላይ 16 የምርምርና የትምህርት ተቋማት ይዞ እየሰራ ይገኛል። ዩኒቨርሲቲው በ75 ዓመታት ቆይተው ከ300 ሺህ በላይ ተማሪዎችን አስመርቋል።
ተመልካቾች ኤኤምኤን 24/7 ምዕራፍ 2 መረጃዎቻችን እንደቀጠሉ ናቸው። የአየር ጤና ካራ ወለቴና የቻይና ካምፕ ጀሞ መስታወት ፋብሪካ መንገዶች ግንባታ ተጠናቀው ወደ አገልግሎት እንዲገቡ የአዲስ አበባ ምክር ቤት የመሰረተ ልማት ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የፕሮጀክቱ ግንባታ ሂደትን በተመለከተ የመስክ ምልከታ አድርጓል። የአዲስ አበባ መንገዶች ባለስልጣን የአየር ጤና ካራ ወለቴ መንገድ ግንባታን በ3 ወራት ውስጥ ለማጠናቀቅ እየሰራሁ ነው ብሏል። ዳንኤል መላኩ የአየር ጤና ካራ ወለቴ መንገድ ግንባታ ፕሮጀክት ከ5 ኪሎ ሜትር በላይ እርዝመት ያለው ሲሆን በ30 ሜትር ስፋት ከ3 ዓመት በፊት ግንባታው መጀመሩ ይታወሳል። ሆኖም ግንባታው በተያዘለት የጊዜ ገደብ ባለመጠናቀቁ ነዋሪዎች ለተለያዩ ችግሮች መዳረጋቸውን ይናገራሉ። አዲስ ሚዲያ ኔትወርክም የመንገዱን ግንባታ በተመለከተ ተከታታይ የቅሬታ ዘገባዎችን መስራቱ ይታወሳል። በአዲስ አበባ ከተማ ምክር ቤት የመሰረተ ልማትና ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ የሁለቱን መንገዶች የግንባታ ሂደት የመስክ ምልከታ አድርጓል። የሚመለከተውን አካል በደንብ ተሰርቶ እኛን ህብረተሰቡን ጥሩ እርምጃ እንድንሄድ ጥሩ ወደ ስራችን እንድንገባ በአስቸኳይ ስራችንን ሰርተን ወደ ቤታችን እንድንመለስ ቶሎ ብላችሁ ፈጽሙልን ነው የምንለው። እንዳሁኑ ቢሰራ ኖሮ ይሄኔ መንገዱ በጣም አገልግሎት ይጀምር ነበር እና ካሁን በኋላ ባይቆሙ በዚህ ከቀጠሉ ቢያንስ እስከ ክረምቱ ድረስ እንኳን 90% ሊደርሱ ይችላል። በሌላ በኩል ደግሞ ከቻይና ካምፕ ጀሞ መስታወት ፋብሪካ እየተሰራ የሚገኘው የመንገድ ስራ ፕሮጀክት ግንባታም በፍጥነት እየተከናወነ መሆኑን ነዋሪዎቹ አንስተው ግንባታው ሲጠናቀቅ የረዥም ዘመን ጥያቄያችን ይፈታል ብለዋል። እኔ አሁን 28 ዓመት እዚህ አካባቢ ላይ ኖር ያለሁ እስካሁን ድረስ ጫማችንን ከዚህ ይዘን ሄደን ቀለበት መንገድ ላይ ስንደርስ ሱቅ አስቀምጠን ነበር የምንሄደው። አሁን ግን የለበስነውን ልብስ ለብሰን ውለን ልንገባ እግዚአብሔር መንግስት ከኛ ጎን ቆሞ ብዙ ነገር አስተዋጽኦ እያደረገልን ነውና እንደው መንግስት በዚህ ሙቀትና በዚህ ሁኔታ እንዲቀጥል። ከዚህ በፊት በጣም ሰው መግባት አይችልም፣ መውጣት አይችልም። ማታ ጭቃ ነው፣ ቅሜ አለ፣ ጎርፍ ነው። ሰው ማለፍ ስለማይችል በጣም አስቸጋሪ ሁኔታ ላይ ነበር። አሁን ግን እግዚአብሔር ይመስገንና መልካም አስተዳደር በመልካም አስተዳደር ተፈቅዶልን ይሄ መንገድ በጣም በጥሩ ሁኔታ እየተሰራ መጥቶ ራይድ ቻይና ካምፕ ከተባለ ቻይና ካምፕ አስፋልት ላይ ነው የሚዞረው፣ መግባት መውጣት አይችልም ነበር። ይሄው እግዚአብሔር ይመስገን እየተቀረፈልን ነው ያለው። ፕሮጀክቶቹ በተያዘላቸው ጊዜ እንዲጠናቀቁ ክትትልና ድጋፍ እንደሚደረግ የተናገሩት የቋሚ ኮሚቴው ሰብሳቢ ዶክተር ግዛቸው አይካ ናቸው። ይሄ መንገድ ያው በርከት ያሉ አመታት ቆይቷል። በተለያዩ ምክንያቶች ነው የቆየው። እነዛን ምክንያቶች ሁሉ ታልፎ አሁን ወደ ተግባር ተገብቶ እያየን ነው። ተግባር መገባቱ ብቻ ሳይሆን የስራው ፍጥነት ስራው በጣም ቀልጣፋ መሆን ማየት ችለናል። በነገሩን መሰረት ደግሞ ቀጣይ 3 ወራት ውስጥ ደግሞ በትራፊክ ክፍት ለማድረግ ጥረት እንደሚያደርጉ አሳውቀውናል። የሚሰሩ ሰራተኞችን ደግሞ በቀረው ጊዜ ላይ በሰጡት ቃል መሰረት እንዲፈጽሙ እኛ አደራ ልንል እንፈልጋለን። ፕሮጀክቶችን በ3 ወራት ውስጥ ለማጠናቀቅ ታቅዶ እየተሰራ መሆኑን የአዲስ አበባ መንገዶች ባለስልጣን ዋና ዳይሬክተር ሙሀዲን ረሻድ ተናግረዋል። አሁን ላይ ጥሩ እንቅስቃሴ ላይ ነው ያለው። ይህን ስራ አሁን በተቻለ መጠን በ3 ወር ጊዜ ውስጥ ሙሉ ለሙሉ በተለይ 3.3 ኪሎ ሜትሩ የአዲስ አበባ ስትሬቹን ሙሉ ለሙሉ ለትራፊክ ክፍት ለማድረግ ነው እየተሰራ ያለው። በከፊል አሁን ላይ ዝግ ነው ያለበት ሁኔታ። ከሳምንት በኋላ ግን ይሄ በከፊል ዝግ የተደረገው ክፍት አድርገን ፓራሌል የሰውንም ትራፊክ እንቅስቃሴ ባላስተጓጎለ መልኩ ስራዎቻችንን ወዲህ የምናከናውንበት ሁኔታ ነው ያለው። በ3 ወር ጊዜ ውስጥ የአዲስ አበባ ስትሬች እናጠናቃለን። በቀጣይ ደግሞ ኦልሬዲ 2.3 ኪሎ ሜትር የሸገር ስትሬች አለ። እሱም ከራይት ኦፍ ዌይ ፍሪ እየተደረገ ነው። በ15 ቀን ጊዜ ውስጥ አብዛኛው ስራ እንቅስቃሴ የሚጀመርበት ሁኔታ አለ ማለት ነው። አዳዲስ መንገዶች፣ ሆቴሎችና ሌሎች የቱሪዝም አገልግሎቶች ቱሪስቶችን ወደ ኢትዮጵያ ታሪካዊ ስፍራዎችና አስደናቂ የተፈጥሮ መስህቦች በቀላሉ እያደረሱ ይገኛሉ። ቱሪዝም የሥራ ዕድል ከመፍጠር ባሻገር ድንቅ ባህሎቻችን ጎልተው እንዲታዩ የሚያደርግ ሀብት ነው። ስታርታፕ የሚያሰሩበት ቦታ ነው። ወጣቶች
ሀሳባቸውን ይዘው መጥተው ታግዘው ከኢንዱስትሪ ጋር አገናኝተን ሀሳቦቻቸው ሳይሞቱ ሳይጨነግፉ ተወልደው ወደ ቢዝነስ እንዲያድጉ የሚያስችል ኢንቫይሮንመንት በኤአይ መፈጠሩ በጣም ኢምፕሬሲቭ ነው። መንግስት ይሁነኝ ብሎ አስቦ ትውልድ ላይ መስራት እንዳለበት የሚያመላክት የሚጨበጥ ነገር ነው። በመንግስትና በግለሰቦች በመንግስትና ሀሳብ ባላቸው ሰዎች በሚፈጥሩ ሰዎች መካከል ያለው ግንኙነት በትምህርት ቤት ውስጥ ማለፍ ብቻ መሆን የለበትም። ትምህርት ቤት የራሱ የሚሰጠው ቤዚክ እውቀት አለ። ከዚያ ባሻገር ግን የተለየ ታለንት ያላቸው ሰዎች እየታገዙ ሀሳቦቻቸው እንዲወለዱ ማድረግ ከቻል ኢትዮጵያ ውስጥ በጣም በርካታ ሀሳቦች፣ በጣም በርካታ ስራዎች፣ ኩባንያዎች ይፈጠራሉ ማለት ነው። የኛ ኤአይ ያለበት ደረጃ የሚናቅ አይደለም። አቅሙም አይናቅም፣ ይዞታውም አይናቅም። ያከማቻቸው ቁሶች፣ ሀብቶች፣ እውቀቶች፣ ሶፍትዌሮች እና የዴታ ማከማቻ ቋቶች በሙሉ የሚናቁ አይደሉም። ይህንን በደንብ ጠብቀን ሳይበላሽ እንዲያደርግ ማድረግ ከቻል ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለው ትውልድ ነገ የሚኮራበት ስራ እንደሚሆን ተስፋ አደርጋለሁ።